የኤርትራና ኢትዮጵያ ምጣኔ ሀብት መዳከም የኢኮኖሚ ተጋላጭነትና የፖሊሲ ውድቀት ያስከተለ ወዲያው ታዋቂው የምጣኔ ሀብት ተንታኝ ሬ ዳሊዮ ሀገራት እንዴት ይከስማሉ how countries go broke በሚለው ትንታኔው የአንድ ሀገር የማምረት ታክስ የመሰብሰብና ዕዳን የመክፈል አቅም ከምትበደረው ብድር በታች በሚሆንበት ጊዜ ሀገሪቱ ለማገገም ለሚያስቸግር አደገኛ ስጋት እንደምትጋለጥ ያስጠነቅቃል። በስተመጨረሻም የዚህ መሰለ የተሳሳቱ ፖሊሲዎች ዋጋ የሚከፈለው በከፍተኛ የዋጋ ንረት፣ የገንዘብ የመግዛት አቅም መውረድ፣ የፋይናንስ አለመረጋጋት ወይም ሕዝብን በሚጎዱ አፋኝ የኢኮኖሚ ቁጥጥሮች አማካኝነት ነው። ይህ ማስጠንቀቂያ በአሁኑ ወቅት በውጭ ምንዛሬ እጥረት፣ በከባድ የዕዳ ሸክም፣ ደካማ በሆነ የአገር ውስጥ ገቢ፣ በገቢ ምርቶች ጥገኝነትና በከፍተኛ የዋጋ ንረት እየተፈተነች ላለችው ኢትዮጵያ አስቸኳይ ትኩረት የሚሻ ጉዳይ ነው። ለዓመታት የኢትዮጵያ የእድገት ሞዴል በመንግስት በሚመራ ኢንቨስትመንት፣ በግዙፍ የመሰረተ ልማት ፕሮጀክቶችና በውጭ ብድር ላይ የተመሰረተ ነበር። መሰረተ ልማት ለልማት ወሳኝ ቢሆንም በራሱ ዕዳን አይከፍልም። ከውጭ ከሚላኩ ምርቶች፣ ከማኒፋክቸሪንግ፣ ከስራ ዕድል ፈጠራና ከውጭ ምንዛሬ ግኝት ጋር ተመጣጣኝ እድገት ካልታከለበት ሀገሪቱ አሁን የገባችበት ማጥ አይቀሬ ነበር። በአሁኑ ወቅት ኢትዮጵያ የገጠማት የህዝብ ዕዳ ቀውስ ብቻ ሳይሆን እጅግ የከፋ የውጭ ምንዛሬ እጥረትም ጭምር ነው። መንግስት ለረጅም ጊዜ በቆየ የውጭ ምንዛሬ ቁጥጥርና የብርን ዋጋ አጉልቶ በመስቀል አቅርቦቱን ለመቆጣጠር ቢሞክርም እርምጃው እጥረቱን ከማባባስና ጥቁር ገበያውን ከማፋፋም ውጪ ያመጣው ውጤት አልነበረም። በዚህ ምክንያት በሐምሌ ወር 2016 ዓ.ም ወደ ገበያ መራሽ የምንዛሬ ተመን ስርዓት መሸጋገር እንደ ግዴታና እንደ ማስተካከያ እርምጃ ተወሰደ። ይሁን እንጂ የብር የመግዛት አቅም መዳከም እንደ ነዳጅ፣ ማዳበሪያና መድኃኒት ያሉ መሰረታዊ የገቢ ምርቶች ዋጋን እጅግ እንዲንር አድርጓል። እስከ ሰኔ 2018 ዓ.ም ድረስ ባለው መረጃም የዋጋ ንረቱ 13.9 በመቶ ደርሷል። ይህ ማለት የማክሮ ኢኮኖሚ ማሻሻያዎቹ እስካሁን ተራውን ዜጋ ለኢኮኖሚ መረጋጋት ሳይሆን ለኑሮ ውድነትና ለተዳከመ የመግዛት አቅም ዳርገውታል። የእነዚህ ማሻሻያዎች ጫና ዝቅተኛ ገቢ ባላቸው ወገኖችና በጥቃቅን ነጋዴዎች ላይ ከበረታ ፖሊሲዎቹ በንድፈ ሐሳብ ደረጃ ትክክል ቢሆኑም እንኳ መንግስት በማህበራዊ ደህንነት ረገድ ከፍተኛ የፖለቲካ ስጋት ሊጋረጥበት ይችላል። ይሁን እንጂ የኢትዮጵያ ተግዳሮቶች ለብቻቸው ተነጥለው የሚታዩ አይደሉም። ጎረቤት ሀገር ኤርትራም ለበርካታ አስርት ዓመታት የዘለቀው ከፍተኛ ማዕከላዊ የኢኮኖሚ አስተዳደር የተለየ ቢሆንም በተመሳሳይ መልኩ አሳሳቢ ለሆነ የኢኮኖሚ መቀዛቀዝ ምሳሌ ትሆናለች። ኢትዮጵያ በዕዳና በዋጋ ንረት ስትታገል፣ ኤርትራ በበኩሏ መንግስት በኢኮኖሚ እንቅስቃሴዎች ላይ ባለው ሰፊ ቁጥጥር፣ በግል ዘርፍ ልማት እጥረት፣ በፋይናንስ ተደራሽነት ችግርና ግልጽነት ያላቸው የኢኮኖሚ ተቋማት ባለመኖራቸው ሳቢያ መዋቅራዊ ገደቦች እየገጠሟት ይገኛል። ዓለም አቀፍ ግምገማዎች በተደጋጋሚ እንደሚያሳዩት የሀገሪቱ የኢንቨስትመንት ምህዳር በቁልፍ ዘርፎች ላይ በሚታይ የመንግስት ጣልቃ ገብነት፣ ውስን የገበያ ነፃነትና የግል ተነሳሽነትን በሚያዳክሙ ፖሊሲዎች ሳቢያ ታንቆ ይገኛል። በዚህ ምክንያት የኢኮኖሚ እድሎች አናሳ ሲሆኑ የማምረት አቅምም በዝግታ እያደገ ነው። ይህም የሀገሪቱ ኢኮኖሚ ሰፊ መሰረት ባለው እድገት ፋንታ ከውጭ በሚላክ ገንዘብና በጥቂት ዘርፎች ላይ ብቻ እንዲንጠለጠል አድርጎታል። የዚህ የኢኮኖሚ ሁኔታ አንዱና ዋነኛው መዘዝ የወጣቶችና የተማረ የሰው ኃይል ቀጣይነት ያለው ስደት ነው። ዓለም አቀፍ ድርጅቶችና የሰብአዊ መብት ተሟጋቾች እንደሚያመለክቱት ገደብ የሌለው ብሔራዊ አገልግሎት፣ ውስን የኢኮኖሚ እድሎችና የመንቀሳቀስ ገደቦች ለዓመታት ለዘለቀው ስደት ዋነኛ መንስኤዎች ናቸው። የተማረውና አምራች የሆነው የሰው ኃይል በከፍተኛ ሁኔታ መሰደድ የአገር ውስጥ የኢኮኖሚ መነቃቃትን አዳክሟል፣ ፈጠራን ቀንሷል፣ እንዲሁም የረጅም ጊዜ የልማት ተስፋዎችን አጥብቧል። ሀገሪቱ የወጣቶቿን ጉልበትና ተሰጥኦ ለኢኮኖሚ ትራንስፎርሜሽን ከመጠቀም ይልቅ ቀጣይነት ያለው የሰው ኃይል ፍሰት ሲከሰትባት ይታያል። ምንም እንኳን ኢትዮጵያና ኤርትራ የተለያዩ የኢኮኖሚ እውነታዎች ቢኖሯቸውም ሁለቱም ሀገራት ውሳኔዎችን በአንድ ማዕከል ብቻ የማከማቸት አደጋዎችን ያሳያሉ። በኢትዮጵያ ለዓመታት በዕዳ የተደገፈ የመንግስት ወጪ፣ የውጭ ምንዛሬ ቁጥጥርና በመንግስት የሚመራ የኢኮኖሚ አስተዳደር መዛባቶችን ፈጥረው የነበረ ሲሆን አሁን ላይ እነዚህን ችግሮች በአስቸጋሪ ሪፎርሞች ለመፍታት ጥረት እየተደረገ ይገኛል።
በኤርትራ ደግሞ ለረጅም ጊዜ የቆየው ትዕዛዝ መራሽ አስተዳደርና የተጠያቂነት እጥረት የኢኮኖሚ ብዝሃነትንና የግል ዘርፍ እድገትን ገድቦታል። በሁለቱም ሁኔታዎች የኢኮኖሚ እድሎች በመጥበባቸው የገንዘብ መግዛት አቅም በመዳከሙና ስለወደፊቱ እርግጠኛ አለመሆን በመኖሩ ከፍተኛውን ጫና እየተሸከሙ ያሉት ተራው ዜጎች ናቸው። እነዚህ ማሻሻያዎች ፍሬ እንዲያፈሩ ከተፈለገ ኢትዮጵያ የምንዛሬ ተመን ማስተካከያውን እንደ መጨረሻ ግብ ማየት የለባትም። የውጭ ምንዛሬ ምንጮችን ማባዛት ግድ ይላል። ከቡናና ከወርቅ በዘለለ ወደ ግብርና ምርት ማቀነባበሪያ፣ ቱሪዝም፣ ማዕድን፣ ማኒፋክቸሪንግና ሎጂስቲክስ ዘርፎች የሚደረግ ጠንካራ መዋቅራዊ ሽግግር ያስፈልጋታል። በተመሳሳይ ጊዜ ጥብቅ የፋይናንስ ዲሲፕሊን ተግባራዊ መሆን አለበት። መንግስት ውጤታማ ላልሆኑ ተቋማትና አትራፊነታቸው ላልተረጋገጠ ፕሮጀክቶች የሚሰጠውን ብድር በማቆም ብክነትን መግታት ይኖርበታል። ከዚህም በተጨማሪ የአገር ውስጥ ቁጠባንና የካፒታል ገበያን ማጠናከር እንዲሁም ከቃላት ባለፈ ለግል ዘርፉ ተግባራዊ፣ ህጋዊና ግልጽ የሆነ የንግድ ምህዳር መፍጠር ቀዳሚ ተግባራት ናቸው። ከሁሉም በላይ ማህበራዊ መረጋጋትና ሰላም ቀዳሚ የኢኮኖሚ ሀብቶች መሆናቸውን መገንዘብ ያስፈልጋል። ጦርነትና ግጭት የእርሻ መሬቶችን፣ ገበያዎችን፣ የሰው ኃይልንና የባለ ሀብቶችን እምነት በሚያጠፉበት ሁኔታ ምንም አይነት የማክሮ ኢኮኖሚ ፖሊሲ ሊሳካ አይችልም። በመሆኑም የሬዳሊዮ ትንታኔ ትንቢት ሳይሆን የማንቂያ ደወል ነው። ሀገራት የሚከስሙት ዕዳ ወይም የዋጋ ንረት ስላለባቸው ብቻ ሳይሆን መሪዎቻቸው እውነታውን ክደው ለጊዜያዊ የፖለቲካ ትርፍ ሲሉ የሀገርን የረጅም ጊዜ የኢኮኖሚ መዋቅር መስዋዕት ስለሚያደርጉም ነው። የኢትዮጵያና የኤርትራ ተሞክሮ ለአጠቃላይ የአፍሪካ ቀንድ ትልቅ ትምህርት የሚሰጥ ነው። ዘላቂ ብልጽግናን በብድር በአስተዳደራዊ ቁጥጥሮች ወይም በመንግስት ትዕዛዝ ብቻ መገንባት አይቻልም። የኢኮኖሚ ታሪክ በተደጋጋሚ እንደሚያሳየው ዘላቂ እድገት የሚመሰረተው በአምራች ኢንቨስትመንት፣ በተቋማዊ ተጠያቂነት፣ በመልካም አስተዳደር፣ በፖሊሲ መተንበይ የሚችል መሆንና ዜጎችና የንግድ ተቋማት በነፃነት የመፍጠር አቅማቸውን ሲጠቀሙ ብቻ ነው። የኢኮኖሚ ውሳኔዎች በጥቂት የፖለቲካ ባለስልጣናት እጅ ብቻ በሚከማቹበት ጊዜ ስህተቶች ይበዛሉ። ስህተቱን የማያርሙ አሰራሮች ደግሞ ይዳከማሉ ወይም ጨርሶ ይጠፋሉ። ባለፉት 10 ዓመታት ሁለቱም ሀገራት መንግስትን የኢኮኖሚ ማዕከል ያደረጉ ፖሊሲዎችን በተለያየ ደረጃ ተከትለዋል። የኢትዮጵያ በውጭ ብድር ላይ የተመሰረተ የመንግስት ኢንቨስትመንት ጠቃሚ መሰረተ ልማቶችን ቢገነባም በዕዳ ክፍያ፣ በውጭ ምንዛሬ አቅርቦትና በፋይናንስ ዘላቂነት ላይ ተጋላጭነቶችን ፈጥሯል። የኤርትራ የረጅም ጊዜ ትዕዛዝ መራሽ አካሄድ ደግሞ ውድድርን ገድቧል፣ የግል ኢንተርፕራይዞችን አጥብቧል፣ እንዲሁም ንቁና አምራች ኢኮኖሚ እንዳይፈጠር አግዷል። የሁለቱም ውጤት ዜጎችን ለዋጋ ንረት፣ ለስራ አጥነት፣ ለሸቀጦች እጥረት፣ ለስደትና ለኑሮ ደረጃ ማሽቆልቆል አጋልጧል። በመጨረሻም የተሳሳቱ የኢኮኖሚ ፖሊሲዎች ትልቁ ዋጋ የሚለካው በቁጥር ሳይሆን በሰው ህይወት ነው። ይህም የተሻለ እድል ፍለጋ አገራቸውን ጥለው በሚሰደዱ ወጣቶች፣ መሰረታዊ ፍላጎቶችን ለማሟላት በሚታገሉ ቤተሰቦች፣ ስራቸውን ማስፋፋት ባልቻሉ ባለሀብቶችና ገበያቸው ከገበያ ዋጋ ጋር መጓዝ ባልቻለ ሰራተኞች ህይወት ላይ ይንጸባረቃል። በኢትዮጵያም ሆነ በኤርትራ ወደ ዘላቂ የኢኮኖሚ ማገገሚያ የሚወስደው መንገድ የቴክኒክ ማሻሻያዎችን ብቻ ሳይሆን ግልጽነትና ተጠያቂነት ያላቸው ተቋማትን፣ ከፖለቲካ ፍላጎት ይልቅ በኢኮኖሚ እውነታ ላይ የተመሰረቱ ፖሊሲዎችንና የዜጎችን ደህንነትና አምራችነት ማዕከል ያደረገ የአስተዳደር ስርዓትን ይፈልጋል። ኢትዮጵያ እውነታውን መጋፈጥ ጀምራለች። ሆኖም ዋነኛው ፈተና እነዚህ ማሻሻያዎች ከኑሮ ውድነት መባባስ አልፈው እውነተኛ አምራች ኢኮኖሚ መፍጠር፣ የስራ ዕድል ማስገኘትና የህዝቡን የኑሮ ደረጃ ማሻሻል መቻላቸው ላይ ነው። እናም መውጫው መንገዱ ተጨማሪ ዕዳ በመጫን ጊዜ መግዛት ሳይሆን እውነተኛ የማምረት አቅምን መገንባት ነው። ሰላም።